ስላቆምኩሽ በጣም ይቅርታ። ችግር የለውም። እውነት ቡርጁ አሁንስ ላብድ ነው። ከትልቁ ቤት ከወጣን ጀምሮ እዚህ ሳሎን የምታክል ቤት ውስጥ ነው ያለነው። በአንድ በኩል መሊክ፣ በሌላ በኩል ሴቪ ላይ። እውነት በቃ አሁንስ ላብድ ነው። እባክህ አምላክ የሆነ ዋጋ ይኑረው። እባክህ እንዲሁ ለከንቱ አይሁን። እቺ ደግሞ እዚህ ምን እያደረገች ነው? አይ አንቺን አይደለም፣ በኋላ ደውልልሻለሁ። ኦ ወይዘሪት ሴቪ ላይ ፈጣሪ አብዝቶ ይጨምርልሽ። ትንሽ ጠርቀም ያለ ገንዘብ ነው ያወጣሽው። እሱ ገንዘብ ከየት የመጣ ነው? ምንጩ ከየት ነው? ቆይ አንድ ጊዜ መቼም ጂሃን እየከፈለሽ ነው አይደል? የምን ክፍያ ነው? ስለዚህ ከቤተሰብ ክፍያ እየተቀበልሽ ነው አይደል? ይሄ ሁሉ ቅንጦት ከየት ነው የመጣው ብዬ ሳስብ ነበር። ለካስ ከኛው የባንክ ካዝና ውስጥ ነው የሚመጣው። ሀሪካ አንድ ነገር ረስተሻል። ግን በድጋሚ ላስታውስሽ፣ እናንተ ነበራችሁ እኔን ስትፈልጉኝ የነበራችሁት አይደለም? እና አባትሽ ለገንዘብ ብሎ ወላጅ አባቴን ከኔ ባያርቀው ኑሮ አሁን ላይ እውነተኛ ቤተሰብ ይኖረኝ ነበር። እና አንቺ ደግሞ ያንን የምትወጂውን ቤትሽን ከሩቅ እያይሽ ትፈዥ ነበር። ገባሽ? አሁን ከዚህ ዞር በይልኝ እሺ? ስለ ቤተሰብሽ ግድ የለኝም ሴትዮ። እኔ ወደዚህ ጥያቄ ነው እየጠየኩሽ ያለሁት። ከየት ነው ያመጣሽው? ምንም አትበስይም ሀሪካ። አሁንም ያተሳዛኟ ልጅ ነሽ። እኔ ነኝ አሳዛኟ? ሴትዮ የእኛን ምግብ ነው የምትበዩ፣ የእኛን ውሃ ነው የምትጠጩ፣ የምትነጁ መኪናስ የእኛ ነው። እቤታችን ውስጥ ጥገኛ ሰው ነሽ። የገዛ ቤተሰቦችሽ ራሱ አይፈልጉሽም። ምናልባት ይሄ እንድትበስይ ይረዳሽ ይሆናል። ለዚህ ትከፍያለሽ ሴቪ ላይ። እውነት አንድ ባንድ አስከፍልሻለሁ። በጣም ነው የሚጸጽትሽ። ታያለሽ፣ ጠብቂ ብቻ አለቅሽ። አዎ ና ውዴ ሳትና ዛሬ የሆነ ሰው ላስተዋውቅ እፈልጋለሁ። ዋሻ ስር እንደዚህ በድብቅ እየተገናኘን ከሆነ በጣም ወሳኝ ሰው ነው ማለት ነው። በትክክል እሱ በጣም እጅግ ወሳኝ ሰው ነው። ሀሊል ጃካርጃ። ኤሳስ ሻንሳላን ስለተዋወቅኩ ደስ ብሎኛል። እኔም እንደዛው። በቶሎ ያሽልህ። አመሰግናለሁ። እናስ ስትል ሀሊል ጃካርጃ እኮ ነው ያልኩ። እና የኖህ አባት ስም ማን ነው? የኖህ አባት ነው? አዎ የነኖህ አባት ነው። ሱምሩ ጥላው የመጣችው ሰውዬ ይኸውልህ ኢሳት ልጆቹን ከህይወታቸው ውስጥ ሰርዘውታልና አሁን ሁሉንም ሊጋፈጣቸው መጥቷል። አልገባሽም እኮ ይሄ ሰውዬ እናቴን ያደረጋት እሱ እውነት አይደለም። አልተፈጠረም። እሱ እውነት አይደለም። የተናገረችው ነገር በሙሉ ውሸት ነው። ሂክመት አንዴ ቆይ። አሁን እናት ናት። ስለዚህ ምንም ብትል ታምናታለህ። አንተንም አታልሃለች። ግን እምልልሃለሁ እውነቴን ነው። በሁሉም ነገር እውነቴን ነው። በልጆቼ ስም እምላለሁ። እሷ ላይ ምንም መጥፎ ነገር አላደረግኩም። ግን እሷ እስር ቤት ስገባ ነው ጥላኝ የጠፋችው። ይሄ ከውጭ ድርጅቶች የተላከ የአዎንታ ምላሽ ደብዳቤ ነው። ለምስራቅ አውሮፓ የሚሆነ ፋይል እንድታዘጋጅ ነግሬሽ ነበር። እሱን የማርኬቲንግ ክፍሉን እየጠበቅን ያለ ነው። እስከ ነገ ድረስ አልቆ ጠረጴዛ ላይ ያመጣል። እሺ ጥሩ፣ በቃ አየዋለሁ። ወንድሜ አሁን መሄድ ትችያለሽ። አመሰግናለሁ። እሺ። የተፈጠረ ችግር አለ? አዎ ወንድሜ፣ በጣም መጥፎ ነገር ተፈጥሯል። ምን ተፈጠረ? ሴቪ ላይ በጥፊ መታችኝ። መታችሽ?
አዎ፣ ለዛውም በአደባባይ ሰው ባለበት መንገድ ላይ ነው የመታችኝ። እሺ ለምን? ሴቪ ላይ መታችኝ ያልኩ ለምን ብለህ የምርን እየጠየከኝ ነው? ዋናው ነጥብ እሱ ነው። ግን ለምንድን የመታችሽ ንገሪኝ። ምክንያቱም ገንዘብ ከኛ እየወሰደች እንደሆነ ጠይቂያት። ምን አደረገች? ከኤቲኤም ገንዘብ እያወጣች ነበር። እስከማውቀው ድረስ ደሞዝም ሆነ ምንም አይነት የገቢ ምንጭም የላትም እና ያወጣችሁ ደግሞ በዛ ያለ ገንዘብ ነው። ስለዚህ ለማወቅ ፈለግኩኝ። ገንዘቡን ከየት እንዳመጣችሁ ጠየኳት። ከዛ በጥፊ አለችኝ። ሃሪካ በሁለታውን ስልችት እያልሽ ነው። ግን እኮ ወንድሜ እዚህ ጋር የተጠቃሁት እኔ ነኝ፣ በጥፊ የተመታሁት እኔ ነኝ። ግን አንተ ትነጫነጫለህ። ቆይ ለምንድን ነው ገንዘብ የምትሰጣት? ምን ያገባሻል? ፍቃድሽ መጠየቅ አለብኝ? አያገባኝም። ምን ማለት ነው? ምንም አያገባሽም ማለት ይሄ መልስ ነው? ስሚ ሃሪካ፣ ለራሴ ስራ ነው ያለብኝ። በብድር ዕዳ ውስጥ ተዘፍቄያለሁ። አንቺ ማስተናገድ አልችልም። በቃሽ ወንድሜ። ያ የምትሰጣት ገንዘብ የኔም ገንዘብ ነው። እሺ፣ የሻንሳላም ቤተሰብ ገንዘብ። እቺ ሴት ማናት? እኔ የማላገኘውን ገንዘብ እሷ የምታገኘው በየትኛው ነው? ይኸውልሽ ሃሪካ፣ ወደማይሆን ነገር አትክፊ። ገንዘብ የምሰጣት ምክንያት ስለፈለግኩኝ ነው። እዚህ ጋር ወሳኙ እኔ አይደለሁ። ይህንን ድርጅትና ቤተሰብ የምመራው እኔ ነኝ። እሺ፣ ውሳኔ የምሰጠው እኔ ነኝ። የተባላችሁትን ነው የምታደርጉት። ግልጽ ነው። ደስ ካላለሽ ደግሞ መሄድ ትችያለሽ። ለኢሳት የነገርኩት ሕግ ላንቺም ይሰራል። ገባሽ አይደል? ልጮህብሽ ሆነ ልጎዳሽ አልፈልግም፣ ግን አሁን የምረብድ እንደሆን እያደረግሽ ነው። እድልሽን ከመስመር በጣም እየገፋሽ ነው። ሴቪላይን ሰላም ስጫት። በቃ ምንም አይነት ጥያቄ የሆነ ችግር አልፈልግም። በእሷ ጉዳይ በፍጹም እንዳትመጭብኝ። ግልጽ ነው አይደል? የምልሽ ግልጽ ነው አይደል? እሺ፣ መሄድ ትችያለሽ። ሂጂ፣ ሂጂልኝ። አቤት ናዚ። ጂያን፣ የተወሰኑ ዜናዎች አሉ፣ ግን ምንም ደስ የሚሉ ዜናዎች አይደሉም። ንገረኝ። ምንድነው? ወደድከው እንዴ? በጣም ጣፋጭ ነው። በጣም ቆንጆ። አንቺ ነሽ የሰራሽው እንዴ? እኔ ነኝ። እንኳን ደህና መጣ ጂያን። አመሰግናለሁ። አክስቴት ነው ያለችው። ቀኑን ሙሉ ከክፍሉ አልወጣች። አክስቴ አክስቴ ውስጥ እንዳለሽ አውቃለሁ። አሁኑ በቶሎ ውጪ። ኡፍ፣ ምርጥ ሰዓት ላይ ማን ነው የሚጮኸው? ጂሃን። የሳሜት ሳንሻላ ልጅ ነው አይደል? ለአንተ ደግሞ አማች ነው። አክስቴ ነይ ወደዚህ። ምን ፈልጎ ነው? ለምንድን ነው የሚጮኸው? ሁሉም እንደዚህ ናቸው። መጮህ ልማድ አለባቸው። ልክ እንደ ትርፍ ጊዜ መዝናኛቸው አድርገው ነው የሚያስቡት። አክስቴ የመጨረሻ ንግግሬ ነው። የማትመጭ ከሆነ እኔ እመጣለሁ። ይህንን አስተካክዬ እመጣለሁ። አንተ እዚህ ጠብቀኝ እሺ? ምንድን ነው የሚያስጮህ? መላ ከተማው እየሰማህ ነው። አታውቂምና ነው? ምንድን ነው የማውቀው? ሲጀመር አንተ በሆነውም ባልሆነውም ነገር ሁሌም እንደጮህክ ነው። በላውን ተረጋግተህ ተናገር። የአባቴን የተጠሪነት ቦታ ወስደሻል። ስለ እሱ ጉዳይ ነው? አዎ፣ ስለ እሱ ጉዳይ ነው። የአባቴ አደጋ ጊዜ ተጠሪ አንቺ ነሽ? አዎ፣ እኔ ቦታውን ወስጄዋለሁ። ንገሪ፣ ለምንድን ነው እንደዛ ያደረግሽው? ለምን ስትል ምን ማለት ነው? ሳሜት ሻንሳላን ወንድሜ እኮ ነው፣ ታላቅ ወንድሜ። እባክሽ የማይመስል ነገር አታወሪ፣ አትጃጃይብኝ። ቆይ ምን መጃጃል ነው የምትለው? እና ምን ማድረግ ነበረብኝ? ሁሉንም ነገር ለእናንተ ልተውላችሁ? አንተ መለክን እያሳደድክን ያለው ያ ኤሳት ደግሞ መቆሚያ ያጣ ሆኗል እና ሃሪካ ጭራሽ ብሶባታል። ታዲያ ምን ማድረግ ነበረብኝ? ቁጭ ብዬ መመልከት ነበረብኝ? ለእኔ ትሰጭኛለሽ? አይ በፍጹም አላደርገው። አክስቴ ትሰጭኛለሽ አልኩሽ። የአባቴ ኃላፊነት የኔ ነው። የአባት ተጠሪ መሆን ትፈልጋለህ ጂሃን? ከእኔ ጋር ጨዋታ ውስጥ አትግቢ። አሁን በቀጥታ ጠበቆች ጋር እንሄዳለን እና የተጠሪነት መብቱን ለእኔ ትሰጭኛለሽ። ወይኔ በእንባ ተሞላ። ምን አይነት ግሩም ፍቅር ነው! ለአባት በጣም ትንገበገባለህ። በጣም አክስቴ በቃሽ። ምንድን ነው የሚበቃኝ? ለሁሉም ነገር ምክንያት አለኝ። ሁሉንም ነገር ቀድሜ ነው ያሰብኩበት ጂሃን።
አሁን ኃላፊነቱን ለመውሰድ የምትፈልግ ከሆነ እሺ እሰጥሃለሁ፣ ግን እንዲሁ በነፃ አይደለም። እሺ ጂሃን፣ ምንድን ነው የምትይው? ዋጋ ያስከፍልሃለሁ ምልህ። አሁንስ ገባህ? ዋጋ ያስከፍልሃል። እሺ የምትፈልጊውን ንገሪ። 3 ሚሊዮን 5 ሚሊዮን እከፍልሽና ይሄን ነገር ይብቃ። አይ ጉዳዩ ስለ ገንዘብ አይደለም። ታችኛው ሰፈር እየተገነባ ያለውን ህንጻ ትሰጠኛለህ እና ደግሞ ተጨማሪ ዶላሮችን ትሰጠኛለህ። ከዛ በኋላ የተጠሪነት መብቱ መውሰድ ትችላለህ። ይቅርታ ምን? በደንብ ሰምተኛል። አሁን ጨርሶ አብድሽ? አይ እንደውም አሁን ነቅቻለሁ። ስሚ፣ ገንዘብ እሰጥሻለሁ፣ ግን ምክንያት አይሆኝ። የምትፈልጊውን መጠን ንገሪኝና እዚህ ጋር እንዝጋው። አይ ያን ያልቀላል ነገር አይደለም። የመጨረሻ መደራደሪያ ነው። ያንን ህንጻ በእኔ ስም ታደርገዋለህና 5 ሚሊዮን ዶላርም ትጨምርልኛለን። ግልጽ ነው አይደለም? ካልሆነ ግን አልችልም የምትል ከሆነ በሳሜትና በሱምሩ መካከል የሚካሄደውን የፍቺ ሂደት አስቆመዋለሁ። አልፈቅድላትም እና ውዷ ሱምሩም ከዛ ከታሐሲን ጋር ኑሯን ትቀጥላለች። ግን ሰውያማት መሳቂያ መሳለቂያ ትሆናለች። ይኸው ነው። ድርጅቱን በተመለከተ ውሳኔ ሰጫዋን ይሆናለሁ። መሊክ የሆነ ነገር ንገሪኝ እንጂ እያስፈራራሽኝ ነው ያለሽው። የሆነ ሰው የሆነው ነገር አለ። ምንድን ነው የተፈጠረው? አይ እማዬ፣ እንደዛ ያለ ነገር አይደለም። እና ታዲያ ምንድን ነው? እሺ ኦፍ መሊክ፣ ኑ እዚህ ነው ያለ። አብሮት ያለው ታዲያ ምን? መሊክ ምንድን ነው ያደረግሽው? የኔ ልጅ ምንድን ነው? ቆይ ምንድን ነው ያደረጋችሁት? ይሄ ህይወቴን ያበላሸውን ሰው እንዳገኘው ለማድረግ ነው እዚህ ድረስ ይዘሽኝ የመጣሽው? አይ እማዬ አይደለም፣ ያመጣሁሽ እንድናወራበት ነው። ቆይ ስለምንድን ነው የምናወራው መሊክ? ይሄ ሰውዬ እኔ ላይ ያደረገብኝን አስቀያሚ ነገር ቁጭ ብለን ልንነጋገር ነው? ኑ የእኔ ልጅ ምንድን ነው እኔ ላይ ያደረጋችሁት? ለምንድን ነው አሁን ከዚህ ሰውዬ ጋር እንድገናኝ ያደረጋችሁኝ? ቆይ እማዬ፣ እኛ መሊክና እኔ ያሰብነው ነገር ምን መሰለሽ? ምንድን ነው ያሰባችሁት? ይኸውልህ ልጅ፣ ይሄ ሰውዬ አስገድዶ ደፍሮኛል። አላመናችሁኝም እንዴ? እማዬ ይሄ ሰውዬ ያደረገብሽ ነገር ምንም ይሁን ምን ለእኛ አባታችን ነው። ስለዚህ ይቅርታ አድርጊለት ልትሉኝ ነው ወደዚህ ያመጣችሁኝ? ይቅርታ ሱምሩ፣ እኔ አንቺ ላይ ይቅርታ የሚያስጠይቅ ምንም ነገር አድርጌብሽ አላውቅም። እሱን ደግሞ በደንብ ታውቂያለሽ። እንዴት እንደዚህ ፍጥጥ ብለህ ተዋሻለህ? ግን አንተ ሰው እንዴት እንደዚህ በድፍረት ይህንን ልትናገር ትችላለህ? እኔ አንዴም ጎድቼሽ አላውቅም። አንቺ ግን ጎድተሽኛል። እዚህ ጋር ይቅርታ መጠየቅ ካለብሽ አንቺ ነሽ መጠየቅ ያለብሽ። ምን እያልከን ያለኸው? ምን እያልከን ያለኸው? እኮ እኔ ነኝ አንተን ይቅርታ እንድጠይቅ የምታስበው? ንገረኝ። ታሳፍሪያለሽ። ምንም ህሊና የሚባል ነገር የለሽም። ይህን ያህል ጨካኝ ፍጥረት ነሽ። እንዴት የሰው ማንነት እንደዚህ አድርገሽ ታጎድፊያለሽ? የገዛ ልጆችሽን በአስቀያሚ በውሸት አእምሯቸውን እንዴት ትበርዥዋለሽ? ውሸት ነው? ውሸት አይደል? ያኔ እኔን አስገድደ ደፍረኸኛል እና አሁን ልክ ምንም እንዳላደረገ ሰው ታወራለህ። በቃ እውነት ይበቃሻል። ውሸትሽን አቁሚ ስለፈጠረሽ አምላክ። ቆይ ለራስሽ ይህን ሰውዬ መጉዳቴን ላቁም ብለሽ ነግረሽው ታውቂያለሽ? አባት እኮ ነኝ፣ አባታቸው ነኝ። ለእነዚህ ልጆች አባት ነኝ። እሺ ምናልባት ጥሩ አባት ላልሆን እችላለሁ፣ ኃላፊነቴን ላልወጣ እችላለሁ፣ ችላ ብያችኋለሁ። እሱን ደግሞ ጠንቅቄ ያውቀዋለሁ። አይ ያደረከው ነገር ከችላም የከፋ ያለፈ ነገር ነው አቶ ሀሊል። እሺ አንተ አባታችን አይደለም። እሺ ውዴ፣ እሺ መሊክ፣ ልክ ነሽ። ምንም ብትይ ልክ ነሽ። ስህተቴን በደንብ አምናለሁ ልጄ። ግን
ማንም ሰው ቢሆን በእንደዚህ አይነት አስቀያሚ ሁኔታ ሊወነጅለኝ አይችልም። ሊወቅሰኝም አይገባም። አስቀያሚው ነገር እንደውም አንተ ትመስለኛለህ። አስቀያሚ ፍጥረት ነህ። ያኔ መለየት እፈልጋለሁ ስለ እንደዛ የሚያስቀይም ነገር አደረግክ። ከልቤ እወድሽ ነበር። ከአንቺ ፍቅር ይዞኝ ነበር አይደለም ጎድችሽ። አንቺ ላይ ጣቴን ቀስሬ እንኳን አላውቅም። ጣቴን ራሱ ቀስሬብሽ አላውቅም። መጥፎ ነገር አድርጌብሽ ከሆነ ፈጣሪ እዚህ ቀስፎ ጣለኝ። ድንጋይ ያድርገኝ። መሞት ትችላለህ። ድብን በልሽ። ትሰማኛለህ? ይሄንን ማመን አልችልም። ይሄንን አላምንም። እውነት እንደዚህ እዩት። እነዚህን ፎቶዎች ይዋቸው። ይሄ ወጣት ሰውዬ ከልቡ ነበር የሚያፈቅርሽ። አይንሽን ሲያየው ራሱ ይብረከረክ ነበር። ትንፋሽ ሁሉ ያጥረዋል። እንዴት ታዲያ እነዚህ ነገሮች አንቺ ላይ ያደርጋል? አዎ ጥፋተኛ ነኝ። አንቺን በማፍቀሬ ጥፋተኛ ነኝ። አንቺን በማመኔ አጥፍቻለሁ። አንቺን ማመኔ ትልቅ ጥፋት ነው። ይህንን እኔ ማመን አልችልም። እውነት ማመን አልችልም። አሁንም ተመሳሳይ ነገር 10 እየደጋገምኩ እንድናገር አታድርገኝ እባክህ፣ አታድርገኝ። በቃ አትርሽኝ። ጥለሽኝ ሄድሽው። እስር ቤት የገባው ቀን ነው ጥለሽኝ ሄድሽው። በዛን ቀን ጥለሽኝ ሄድሽ። የተሻለ ሕይወት እፈልጋለሁ አልሽ። እንዳንተ ካለ ተራ ሰው ጋር አልኖርም ብለሽ ጥለሽኝ ሄድሽ። ቆይ እስር ቤት ስለገባ የተውኩ ነው እንደሚመስልህ? ስማ፣ የዛኔ እስር ቤት እንደገባ ራሱ አላውቅም ነበር። ይገባሃል አይደል? አሁን በቃ ሴትዮ፣ አሁን መዋሸትሽን አቁሚ። በቃ ነይ ማዬ፣ ነይ ተረጋጊ። የተሻለ ሕይወት እፈልጋለሁ፣ ሀብታም መሆን እፈልጋለሁ ብለሽ ሁለቱን ልጆች ያረጀችው ምስኪኗ እናቴ ጋር ጥለሻቸው ከከተማ ጠፋሽ እና ከዛ ያንን ሕይወት አገኘሽው። ካፖሪሻያ ውስጥ ሀብታም ሰው አገኘሽና አገባሽ። ለ30 ዓመታት የምቾትና የቅንጦት ሕይወት ኖርሽ እንደተመኘሽው። ግን አንዴም ስለ ልጆችሽ አስበሽ አታውቂም። ምንም አድርገሽላችሁ አታውቂም። ከዛ ፈልገው ሲያገኙሽ እንደዚህ ያለ አስቀያሚ ውሸት ፈጥረሽ ነገርሻቸው። ከዛ አንቺ ላይ መጥፎ ነገር እንዳደረግኩብሽ አድርገሽ ነገርሻቸው። ህሊና የሚባል ነገር አንቺ አልፈጠረብሽም። ይህንን ስትይ ልብሽን እንኳን ትንሽ አይረብሸውም? አጎቴ አንበሳው እንኳን ደህና መጣህ። ና ተቀመጥ። ተቀመጥ። ስራ ይዛል? አልያዝኩም ጃሃን። አይ ዘገባዎችን እያየሁ ነበረ። ምን ነው? አክስቴን አናግሬያት ነበር፣ ግን መጥፎ ዜና ነው ያለኝ። የአባቴን ተጠሪ ኃላፊነት ወስደዋለች። እንዴት ሆኖ? ሂክመት የአባትህ ህጋዊ ተጠሪ ሆነች? እንዴት ልታሳካው ቻለች? አላውቅም አጎቴ፣ ግን አድርገዋለች። ምን አይነት ሴት ነች ባካቸው? እስከ ዛሬ ድረስ ምንም አይነት ነገር ሳታደርግ ልክ ሰውየው የሞት አፋፍ ላይ ሲደርስ ጠብቃ ኃላፊነቱን ወሰደች? እሱ ነው የገረመኝ። ጥፋቱ የኔ ነው አጎቴ። እዛ ላይ ትኩረት አላደረኩም። ይሆናል ብዬም አላሰብኩም። እንደዛ ልታደርግ ትችላለች የሚለው ሐሳብ አልመጣልኝም። እኔም አላሰብኩበትም ነበረ እንጂ አስጠነቅቅህ ነበር። ሰላም አቶ ታሲን። ቱፋን፣ አስቸኳይ ጉዳይ ገጥሞናል። ሂክመት ጉንሳር የሻንሳላን ቤተሰብ አባል ነች። የሳሚ ሻንሳላን ተጠሪ ሆናለች እና ነገሮችን ልትበጠበጥ ትችላለች። በተለይ ድርጅቱን በተመለከተ ምን አይነት ነገር እየጠነሰሰች እንደሆነ አጣራ። ከሂሳብ ክፍሉ አስተዳደር ጋር ስብሰባ አድርግ። በዝርዝር የተዘጋጀ ዘገባ ለእኔና ለጅሃል ላክልን። እሺ? በጭራሽ ምንም እንዳታስብ አቶ ታሲን፣ ማዘጋጀት ጀምራለሁ። እሺ። እና ሂክመት ምንድን ነው የምትለው? መብቱ ልትሰጥህ አትፈልግም? እሰጥሃለሁ ብላለች። ግን በምትኩ ምን ትፈልጋለች? 5 ሚሊዮን በጥሬው
እና የገበያ መሃል ላይ ያለው እየተሰራ ያለውን ቢሮ። ምን አይነት ጉር ነው? ሊገባኝ አልቻለም። ምን እንደማደርግ አላውቅም አጎቴ። ምን አይነት ቤተሰብ ነው ያለኝ? በየቀኑ የተለያየ አዳዲስ ችግር ነው የሚፈጠረው። እውነት ስልችት ብሎኛል። እሺ አንበሳው፣ ራስን አታስጨንቅ። ዘውዱን የጫነ ብዙ ሸክም ነው ያለበት። አሁን አንተ የሻንሳላም ቤተሰብ አናት ነህ። ስለዚህ ሸክምህ ከባድ ነው። የዚችን ወጣት ልጅ አይን ውስጥ ያለውን ፍቅር ተመልከቱት እስቲ። ፍቅሯን በደንብ እዩት። ለምን እንደሆነ ታውቃላችሁ? ምክንያቱም የእውነቷን ወዳው ስለነበር፣ የምር ከልቧ አፍቅራው ስለነበር ነው። አምናው ስለነበር በጣም ነበር እኔም ማምነው። ቀለበት እንደምናደርግና እናቱን እንደሚያስተዋውቀኝ ነገረኝ። ግን እሱ ተመሳሳይ ጊዜ ላይ ልክ እንደኔ አንድ ሌላ መምህርት ለሆነች ጓደኛዬም ይህን ነግሯት ነበር። ለምን ሱምሩ፣ ለምንድን ነው የምትዋሽው? ስሜን ከዚህ በላይ በማጉደፍ ምን የምትጠቀሚው ነገር አለ? ኧረ አንተ በጣም ውሸታምና አስመሳይ ሰው ነህ። ይኸውልሽ ሱምሩ፣ ከአንቺ ምንም አልጠብቅም። ይኸውልሽ እዚህ የመጣሁት በትልቅ ተስፋ ነው። ልጆቼን ለማውራት ስለፈለግኩ ነው የመጣሁት። ግን ተስፋዬም አላማዬም አንቺን በድጋሚ ከኔ ፍቅር እንዲይዝሽ ለማድረግ አይደለም። ወደሽኝ አታውቂም። አሁን እሱን ተረድቻለሁ። አሁን የምፈልገው እንደዚህ አይነት አስቀያሚ ነገር በፍጹም እንዳላደረግኩሽ እንድትናገሪ ብቻ ነው። እባክሽ እንደዋሸሽ መኝ።